ያላችሁ እናንተ ያንጠለጠለ ሴት ናችሁ ለኔ በቃ ወንድ ሳይሆን ያንጠለጠለ ሴት ነው የምላችሁ። ይዘዋት እስር ቤት ትገባለች። እስር ቤት ገብታ እንግዲህ ሰላም የኔ ውድና እንቁ ምርጥ ቤተሰቦች እንዴት ናችሁ? ዛሬም በድጋሚ የእናንተ እኔ ውድ እንደ የኔ ሁሉ ጊዜ እንደምትጠብቁኝ ሰላማቂ የኔ ውድ ቤተሰቦች ዛሬም በድጋሚ ከች ብያለሁ። ዛሬ ግን ይገርማችኋል ስለ ሄርሜላ፣ ስለ ሩታ፣ ስለ አብርሃም ላወራ አይደለም የመጣሁት። ከነሱ ርዕስ ወጣ ብዬ አንድ ኢትዮጵያዊ እህታችን በጣም በከባዱ ሞራኗም ጉልበቷም ብዙ ነገሯ ተጎድቶ ብዙ ነገሯ ተነክቶ ወደ ሀገሯ ተመልሳለች። ቤተሰብ ኑሮዬን ለማሻሻል ብላ ከሀገር ወጥታ ስራዋን እየሰራች ባላለኝ በክብር የምሬ ነው ቤተሰቦች። አንዳንዴ ነገሮች ስሜታዊ ሲያደርጓችሁ ምስቅልቅል ይልባችኋል ንግግር ራሱና በክብር አግብታ አንድ ልጅ ወልዳ ባሌን በልባሌ እኔ የተሻለ ነገር ለማምጣት ከሀገር ውጭ መውጣት አለብኝ መርቀ ሸኘኝ ብለው እሺ ተባብለው ሸኝቷት ወደ አረብ ሀገር ትሄዳለች ቤተሰቦቼ። እና ከዛ በኋላ ይህ ልጅ ምን ያደርጋል? ለረጅም ዓመት ባሌ ነው ብላ ስትሰራ ስትደክም ስትልክለት ያገኘችውን በሙሉ ስትልክለት ቤት ሰራው ሲላት ይሄንን አደረኩ ይሄን ገዛው እያለ በብዙ ሲዋሻት ኖሮ ድንገት ወደ ሀገር መግባት አለብኝ ብላ ስትል ይሄ ነገር እውነቴን ነው የምላችሁ። እንደዚህ መናገር በጣም ከባድ ነው። ኖርማሊ ዳይሬክት እኔ እንደው ምን አለ ልጅቷን አመጣታለሁ ቀድሜ ለእናንተ ልንገራችሁ ብዬ እንጂ ልጅቷን አመጣታለሁ ወደ ሀገሬ ልመለስ ብላ ስትለው ትንሽ ስሪ ገና ነው እኮ ምንም እኮ እንትን አላለም፣ ትንሽ ስራ የምንሰራበት ነገር ጠርቀም አድርጊ እንዲህ አድርጊ እያለ ረጅም ጊዜ እንድሰራ ካደረጋት በኋላ ቤተሰብ ድንገት ሌላ ሴት በህይወቱ ላይ ያስገባና ምስቱን እንግዲህ የልጁን እናት እግኖር ያደርግና በዛ በኩል ምስቱ እየሸወደ እንዲህ ነው እያላት ማለት ነው። ድንገት ሌላ ሴት ያገባና እችንም ሴት ለጉዳዩ መጠቀሚያ እንጂ ያረጋት ለትዳር አይደለም የፈለጋት። የሚገርማችሁ ነገር ምን እንዳደረገ ልንገራችሁ። እችን ሴት ምን አደረጋት? እና በህይወቴ ሴት የለም ምስት ነበረችኝ ተፋተናል ብሏት ነው እንግዲህ ትዳር ውስጥ እንድትገባ ካደረጋት በኋላ በዛችኛዋ ስም ሄዶ መታወቂያ ዲጂታል መታወቂያ ያስወጣላትና በዛችኛዋ ስም ሙሉ በሙሉ ሁሉ ነገር አንድ ነገር ሳይሳሳት ሙሉ በሙሉ በዛችኛዋ ሴትዮ በምስቱ ስም ያወጣና ምስቱ ሌላ ደግሞ ለክፉ ጊዜ ብላ ያስቀመጠችው በአካውንት ብር ነበረና ያንን ብር እንዲወጣ ያደርጋል። ሲያስወጣ እንግዲህ ባንኮችም በጣም የምሬን ነው ብላችሁ የባንኩን ስም መግለጽ አልፈልግም፣ ጥንቃቄ በጣም ጎሏቸዋል ልላችሁ ፈልጋለሁ። ይሄንን ነገር በጣም የምታውቁት ባንኮች ይሄን ነገር ታውቃላችሁ። በጣም ብዙ ብር ልጅቷ ለህይወቴ ነገ ስመጣ ያንተንም እጅ ከምጠብቅ በላይ የሆነ ስራ ልትፈጥርበት ያስቀመጠችው ብር ነበረና ያ ብር ልክ ተቀብነ እንሂድ ብሏት ባንክ ሄዶ በዚች ልጅ ስም እንትን ብሎላችሁ እንግዲህ ባንኩን በቸልተኝነት አንስቶ ብሩን ይሰጣታል። ልጅቷን ብሩን ከሰጣት በኋላ ባልተብየው ብሩን ይቀበላትና የግል ስራውን ይጀምራል። ስራውን ስላችሁ አረብ ሀገር ሊሄድ ነው። እሱም እንግዲህ የቴክኒክ እየተማረ ነው ተመላልሱ። እችንም ሴት አንቺን አረብ ሀገር ሸኝቼሽ እንዲህ ታደርጊልኛለች ነው እያላት ያለው በሁለተኛዋን ሴት ማለት ነው። እና በጎን እሱ ሲወስ እየተማረ ነው። እኛ ምንድን ነው ብለን እኔ የምሬ ነው ብላችሁ በቃ ትክክለኛ የሆነ ፌክ እንዳለ በመሃል እርግጠኛ ነበርኩኝ እኔ በመጀመሪያም ማለት ነው። ወደ ልጁ ሁኔታው መንቀዥቀዡ ለዚች ምስት የሚያሳያት ፍቅር ምናምን የሆነ ጊዜያዊ እንደሆነ ያስታውቅበታል። ወንድ ልጅ እኮ ከልቡ ሲያፈቅር በድርጊት ወር ደግሞ በንግግር አይደለም የሚገልጸው በድርጊት ነው የሚገልጸው። ይሄ ልጅ ግን በድርጊት ሳይሆን በንግግር እኔ እኮ ህይወቴ ነሽ እንዲህ ነሽ እያለ በመሃል እች ልጅ እንግዲህ በምን መንገድ እንደሆነ ባንኩ ያቀና ድጋሚ እችን ልጅ በዛኛው ስልክ ይደውሉላትና እዚህ ነይ የቀረ ገንዘብ አለሽ ትወስጃለሽ ብለው ይጠሯትና ትሄድና እዛው እጅ ከፍንጅ ፖሊስ ጠርተው አስይዘዋት እስር ቤት ትገባለች። እስር ቤት ገብታ እንግዲህ ያወጣችውን ብር ቤተሰብ ያለውን
ከብት ምናምን ሽጦ ይሄ ልጅ ተሰወረ። የለም የት እንደገባ እንግዲህ እየተፈለገ ነው። የለም እና እቺ ልጅ ምን ሆነች መጨረሻ ላይ ይሄው ቤተሰቦቿም አብረዋት ተንገላተው ተሰቃይተው መጨረሻ ላይ ምን ተደረገ? ብሩን በቤተሰብ ያለውን ንብረት ሽጦ ከፈለ እና ከእስር ቤት ወጣች። ያቺ እህታችን ደግሞ እንግዲህ ከአረብ ሀገር ተመልሳ መታለች። ያ በሷ ገንዘብ የተሸጠውን የገዛውን ቤት ሽጦታል። የለም መግቢያ አታ እየተንገላታች፣ ቤተሰብም እንደዛው ገለልተኛ አድርጓት አናቅሽም ብለዋት እየተሰቃየች ነው ያለች። እኔ አሁን ሁላችሁንም ብላችሁ ምንድን ነው በአረብ ሀገር ያላችሁ እህቶቼ ልበላችሁ፣ የምሬን ነው የምላችሁ መወለድ እህቶቼ ምክንያቱም በእንደዚህ አይነት መልክ በጣም ብዙዎቻችሁ ህይወታችሁ እንደተበላሸ እናውቃለን። እና እኔ ልል የምፈልገው ምንድን ነው ከሀገር ስትወጡ ለነገ ህይወታችሁ ጥሩ ነገር አቀዳችሁ ነው፣ ነገ የተሻለ ህይወትን ለመኖር ፈልጋችሁ ነው አይደለ? በእርግጠኝነት ሁላችንም የምናውቀው ይሄንን ነው። ከሀገራችን ተሰደን ስንወጣ በጣም ብዙ እቅድ ኖሮን በጣም ብዙ ነገሮችን አቅደን በህይወታችን ነገ የተሻለን ህይወት ለመኖር ነው አይደለ ከሀገር የምንወጣው። እናንተ ግን ከሄዳችሁ በኋላ በወንድ ልጅ በአንደበቱ ከሚያወጣው ቃላት እየተሸወዳችሁ በጣም የማይሆን ነገር እያደረጋችሁ ህይወታችሁም እየተበላሸ ነው። እኔ ሁላችሁም እንድታውቁት የምፈልገው ህይወታችሁ እየተበላሸ ነው። ኦር የሰራሹ አይደለም የሰራሹ ገንዘብ አልቆ የመጨረሻው መጨረሻ የማይሆን ነገር ፎቶ ተላልካችሁ ምናምን ጭራሽ የማይሆን ነገር ከዛ እንዲህ እያለኝ ነው እንዲህ እያስፈራራኝ ነው እንዲህ እያለኝ ነው ብላችሁ ሚዲያ ላይ ብዙዎቻችሁ ትመጣላችሁ። ሶ ቀድመን ለምን አንጠነቀቅም? የኔ ውድ ቤተሰቦች ቀድመን ለምን አንጠነቀቅም? ስለ ሁሉም ነገር እኮ እግዚአብሔር አይምሮ የሰጠን ፈጣሪ አይምሮ የሰጠን እንድናስተውልበት ነው። አዎ መቼም ከልጅ አባት በላይ ማንም አይታመንም ማለት የልጅ አባት ብለን አምነነው ከሀገር ወጥተን ሰርተን ስንልክለት እሱ ሴፍ አድርጎ የህይወታችንን ማሳመሪያ አስተካክሎ የሚጠብቀን ከሆነ አሰየው። አሉ ደግሞ እንደዛውም እንቁ የሆኑ ወንዶች ልጆቻቸውን ቴክር እያደረጉ እንጀራ እየጋገሩ የምሬ ነው ብላችሁ የሴት ስራ ወጥ እየሰሩ ልብስ እያጠቡ ምናምን በጣም ብዙ የልጆቻቸውን ቴክር የሚያደርጉና የሚያሳድጉ ከእናት በላይ የሆኑ አባቶች አሉ፣ እናት የሚያስንቁ። ግን እንደዛውም ደግሞ ዲስፕሊን የጎደላችሁ ልክ ሚስት ከሀገር ወጥታ ብር ስትልክልህ የሚታይህ የሌላ ሴት ጭን፣ የሚታይህ ክለብ፣ የሚታይህ ጫት ቤት፣ የሚታይህ ላንጋኖ ወር ሀይቅ ሄዶ መዝናናት ምናምን ያችም የምታምር ያችንም እንደ ማህበር ወጥ ካልቀመስኩ ብላችሁ የምታስቡ የምትጓዙ ወንዶች አይምሯችሁን አሰሩት። የነገ ህይወት አቅዳ ነው ልጅ ይወጣችሁ እና ይሄ የነገ ህይወቷን ባታበላሹባት እንደኔ የምሬን ነው የምላችሁ። ካልፈለጋችሁት አንፈልግሽም በቃ ለራስሽ ለመለወጥ ስሪና ነይ ወደ ሀገርሽ ተመለሽ ብላችሁ ብትሉ ኖርማል ነው። አንተ ባሉንክ ጆቶኒ ድሮ እኔ ሴት ነበረች ከወንድ ልጅ እየቀፈለች የምትኖረው። አሁን ግን ወንዶች መቀፈል ጀምራችኋል። በተራ ወንዶች መቀፈል ጀምራችኋል። እና ይሄ ነገር ቢቀር በሴት እህቶቻችን ላይ እየተደረገ ያለው ነገር ይቁም ባይ ነኝ። የምሬን ነው የምላችሁ። እኔ ሁልጊዜ በአንድ ሰው ጉዳይ ከመመላለስባችሁ ትምህርት የሚሆናችሁን ነገር ለማስተላለፍ ስለፈለኩኝ ነው ዛሬ እንግዲህ በግል ጉዳይ የመጣሁት። የኔ ፋሚሊዎች እባካችሁን እህቶቻችን የሰማችሁ ያያችሁ ለሌላ እህቶቻችን ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እየተማማርን እየተመካከርን ብንዘልቅ የማያውቁ ብዙ ስላሉ የሚያውቁ እንዳሉ እና የማያውቁ ብዙ ስላሉ ምክንያቱም ነገሽ አይበላሽ ባይ ነኝ። ተመልሰሽ መተሽ ጉሊት ገብተሽ ወር ደግሞ ብሶት ተራ ገብተሽ የቀን ስራ ድጋሚ የሰው ቤት ልብስ አጠባ የምትገቡ በጣም ብዙ ሴቶች ማቃችሁ አላችሁ። እኔ በጣም ብዙ ማቃችሁ አላችሁ ታውቃላችሁ እናንተ እና ትላንት እናትሽ የኔ ልጅ ካንቺ ውጭ ልጅ የለኝም ስትልሽ ኖራ ወንድምሽም የኔ ውድ እህት የኔ እንቁ እህት ሲልሽ ኖሮ ልክ አንቺ ሀገር ውስጥ ስትገቢ ባልሽም የኔ ውድ የኔ ፍቅር የኔ ማር እኔ እኮ ካንቺ ውጭ ሴት አይታየኝም እንዲህ መሸምገያ ቃላቸው ናቸው ለሁሉም ማለት ነው። የምሬዳ አትርዱ አይደለም አትስጡ አይደለም ሰጡ፣ ግን በአግባቡ ይሁን ሁሉም ነገር። ለነገሽ አስቢ። አንቺ ዛጋ ኩላሊትሽ ታሞ
10 አንድ እግርሽን ብድግ አንድ እግርሽን ቁጭ እያደረግሽ ሬስት እያደረግሽ እዛው ጋር ዕቃ እያጠብሽ እንቅልፍሽ እያዳፋሽ እዛው ጋር ክችን ላይ በእንትን እየተቃጠልሽ እዚህ ጋር ሲሊንደር ፈነዳ አልፈነዳ እያልሽ እየተሰቃየሽ ሰርተሽ ለነገሽ ማታስቢ ከሆነ ይቅርብሽ። ድካሙ በሀገርሽ ገብተሽ እንደፈለግሽ ኑሪ። ለምን ትደክሚያለሽ? ለምን ያን ሁሉ እድሜሽን ለምን ሉዝ ታደርጊያለሽ? ያ ሁሉ ኤነርጂሽን ለምን ሉዝ የምታደርጊው? እና እንማማርበት፣ እንግባባ፣ እንማማር። የምሬ ነው። እንመካከር። ሁሉንም ነገር ያችን ልጅ አምጥቼ በአግባቡ ተናግራችኋለች። በህይወቷ የደረሰባትን ነገር በሙሉ እሷ ብቻ አይደለች። እኔ ደግሞ ብዙዎቹ እንደዚህ ይገጥሙኛል። እና ሁላችንም እንወቅ፣ ስለ ነገያችን እናስብ፣ ስለ ነገያችን እናስብ። በቃ አረብ ሀገር ላሉ ሴቶቻችን ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ በህይወታችሁ በአላማችሁ በህይወታችሁ የሚደርሰውን ነገር ቀድመን እንማርና እንጠንቀቅ ልላችሁ ፈልጋለሁ። ይሄ ደግሞ ከጎን ለጎን የምታሽለጠለጡ የአዳም ዘሮች ቴክ ኬር። በቃ ለአረብ ሀገር ሴቶች እንደዚህ የአረብ ሀገር ቅመም ናት እንዲህ ናት፣ ቅመም ናት። አዎ፣ ግን ያንተን ጎሮሮ ልትሞላ አይደለም ሄደችው። ያንተን ኮታ ልትሞላ አይደለም ሄደችው። ያንተን ሱስ ሙሉ ልታደርግ አይደለም የሄደችው። ብዙ አላማ አላት ልጅቷ። ያንተን ሁሉ ነገር ልታሟላ ሳይሆን የሄደችው የራሷ ላይፍና የራሷ የሆነ ሀሳብ የራሷ የሆነ በጣም ብዙ የተደላደለ ህይወት ነው ለነገዋ አስባ ከሀገር የምትወጣው ልጅ። አንተ እዚህ ቁጭ ብለህ እግርህን ሰቅለ በህይወት አይተው የማታውቀውን ሃይላንድ ውሃ እየቀያየርክና ፔፕሲ ለስላሳ እየቀያየርክ እየቃምክና እየጠጣህ እየበላህ የሴት ልጅን ህይወት ወደ ኋላ ህይወቷን እያበላሸ ያላችሁ የአዳም ዘሮች ምድረ ሽልጥልጦች አላችሁ። ሽልጥልጥ የምሬን ነው ብላችሁ ክሩ ነው የኢትዮጵያ ወንድ ክሩ። በቃ ጀንተል ገባችሁ? እኔ የኢትዮጵያ ወንዶችን ማቃቸው ለሴት ልጅ ተቆርቋሪ፣ የሴትን ውድቀት የሚጠሉ፣ የሴትን እንባ ማየት የማይፈልጉ የነበሩ ናቸው አባቶቻችን አያቶቻችን ምናውቀው። ስለዚህ ያንን ባህላችን መልሰን እናምጣው። ወንዶች በራሳችሁ ሰርታችሁና ለመቆም ሞክሩ። ተባብረን ምንሰራ ከሆነ እናድጋለን እንጂ እሷ ከጎን ኩንታል ልትሞላ ስትሞክር ከስራ አንተ አይጥ ይመስል እየቦረቦርከው ማዳበሪያውን አንተ ወደታች እንትን ጉድጓድ ውስጥ ትከታለህ። ሌላ ማይታወቅ ኮታ ውስጥ ትከታለህ። ገባ? ማይታወቅ ኮታ ውስጥ የማትሞላ ሆዷ የማይሞላዋን ምኞቷ የማያበቃዋን ደግሞ የወንድን ልጅ እንትን ሆድ የወንድን ልጅ ኪስ መበጥበጥ የለመደችዋን ሴት ደግሞ ከርስ ትሞላለህ። የእሷን እያጎደልክ የዚችን ትሞላለህ። ስለዚህ እንደዚህ አይነት ወንዶች የምሬን ነው የምላችሁ፣ ወንድ አይደለም የምላችሁ እናንተ ያንጠለጠለ ሴት ናችሁ ለኔ። በቃ ወንድ ሳይሆን ያንጠለጠለ ሴት ነው የምላችሁ እኔ። ስለዚህ እኔ በጣም ብዙ ማውቃችሁ ስላላችሁ ናችሁ። አቁሙ ልላችሁ ነው የምፈልገው። ቴክ ኬር ልላችሁ ፈልጋለሁ። የሴት ልጅ ህይወት ላይ አትጫወቱ። ተግባባን? ማንሽም ሊሰማሽ ይችላል። ምንም ልትይ ትችያለሽ። ገደል ግቡ። እኔ እንደሆነ መስሚያ ይጠጥ ነው። ሀቅ ሳልናገር አላልፍም። ስለዚህ እያንዳንዳችን በአረብ ሀገር ላላችሁ ሴቶች እንዲደርሳችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አድርሱት። ይሄ ነገር ለብዙ ሴቶቻችን መማሪያ መሆን ስላለበት ማለት ነው። ስለዚህ የኔ ምርጥና ተወዳጅ ቤተሰቦች ወዳችኋለሁ፣ አመሰግናለሁ። በያላችሁበት ሰላማችሁን ብዝት ያደርግልኝ፣ ሀገራችንን ሰላም ያደርግልን። አሜን። ቻው